ጨገረጄ ገንዘብ አምጥቼ በአገሬ ይሰራለሁ መስራት ይችላልው ችግሩ የነበረው ገንዘብ ነው እዛ ከርኩ ባላ ታሰርኩ ነቀዝ የበለውን በቆሎ ነው የበለውት ነቀዝ ያም እኮ አግንተን አይደለም ሙቅ ስምንቶ ላይ ነው ጀርባዬ ላይ ነው ተመተውት አለ ግን አንድ ነገር ወሰድኩ ነገ እዛ እኔ አጋጣሚ በደረስኩበት የዚህን የወሳናን ከተማን ያክላል በተለይ ከዚህ ክልል የሚሄዱ ወጣቶች ላይ ነው ጫና የሚኖረው ፍርድ ቤት ይቀርባል ውሳኔ ይሰጣል ከተወሰነ በኋላ እዛ እንግዲህ ይሄን ወሳናን ከተማ የሚያክለው ቦታ አለ አፕል አለ አቮካዶ አለ ቡና አለ ቲማቲም አለ ቀይ ስር አለ ቦሎቄ አለ ያለውን ነገር መናገር አልችልም በየ3 ወሩ የሚደርሰው በቴክኖሎጂ የተደገፈ ነገር ነው የሚያደርጉት ያንን ግን የሚሰራ ከዚህ ስደት የሄዱ ወጣቶች ነው ከዛ ያንን ስንሰራ እኔ ባለውት ወደ አንድ ቦታ ብቻ ወደ 280 የሚሆኑ እስረኛ አለ ያ 280 የሚሆነው ጧት እንደ ከብት ተነድቶ እንዲ አድራሽ ላይ ይገባል ከዛን በኋላ ይቆለፋል ይወጣል የኖጋለ ጠጥቶ እንደገና ስራ ላይ ነው የሚውለው መለጋም ምናምን ብሎ ነገር የለም ስራ አላውቅም ብሎ የለም ያው ዱላ ስላለ ማለት ነው ቻሌንጆቹን ተቋቁሜ መስራት ጀመርኩ እዛ ሲሰራ ከብት እንዴት እንደሚያዝ እንዴት እንደሚታለብ ንጽህና እንዴት እንደሚያዝ በዲካሜም ታዲያ ዞን መጥቼ ቦሮቤር መሬት ማልማት አለብኝ የለሞን መሬት ሳይሆን ቦሮበር ለምን ለቀጣይ ትውልድ የለሞን ብቻ መስራት የለብንም የመሬት መጥፎ የለምና ቦሮበሩን ሲሰጥ ዓለም አለው አልኩ ዓላማ ስለነበረኝ አሁን የሚታወቱን ዓለሞ አሁን የኔ ራዬ ለዚህ ለወሳና ህብረተሰብ በአሁኑ ጊዜ 670 ሊትር ለወሳና ህዝብ አቀርባለሁ 1000 ሊትር ካቀረብኩ ወደ አይብና ቅቤ ፕሮሰስ ውስጥ ገባለሁ ከዛ ከ70 ሺህ ብር ተነስቼ ከአራት ከብት ተነስቼ በአሁኑ ጊዜ ከ250 ሚሊዮን ብር ይደርሳል ብዬ አስባለሁ ውጪ የኛና ልድል ኖሮ አይደለም በመስራት ስለሚያምኑ ነው ማንኛውም ሰው መስራቱ ላይ እምነት ይውሰድ በስደት ላይ አይመን እኔ አሁን ለብዙ ልጆች የሥራ እድል ፈጥሬያለሁ ምን በመሆኔ በመስራቴ ችግር በመቅሰል በማቴ ማለት ነው ብዙ ወጣቶች ስደትን ነው ጭንቅላቱ ላይ ገና ትምህርት ሲማር ሴብ አድርጎ ያለ ስደትን አስከፍነቱን አያውቅም እንደገና እንበለው በአቅም ያላቸው ሰዎች ልጆቹ ወደ ውጭ ሀገር መሄድ ነው መላክ ነው ወደ ዱባይ ወደ ደቡብ አፍሪካ ያን እዛ ያለውን ቻሌንጆችን አያዩ ዝም ብሎ መላክ ነው ከሄዱ ሰዎች የተወሰነ ሰው ሊሳካ ይችላል ያ የተወሰነም ሰው የሚሳካ እዚህ ቀደም ብሎ የሥራ ዕውቀትና ልምድ ያለ ነው እዛ የሚሳካ ምናልባት የአንድ ልጅ ስለሆነ ስለሄደ ብቻ አይሳካም ሰው ዝቅ ብሎ ከሰራ ዝቅ ብሎ ለሥራ ፍቅር ከሰጣ የትም መለወጥ ይቻላል እኔ ላይ የደረሰው ጉዳት የደረሰውን ነገር ስለማ ሲኦል መግባት ማለት ነው ስደት ማለት ሲኦል ነው ከኢትዮጵያ የሚሻል ሀገር ሆኖ አይደለም እዛ ለመድረስ የሚያስከፍለው ዋጋ ብዙ ነው እዚህ እየሰሩ እዚህ ያሉ ሳይሰሩ የሚውሉ ልጆች አሉ ሳይሰሩ የሚሉ አባቶች አሉ ሁሉም በየሥራው ዘርፍ ከሰራ ይለወጣል ውጭ ሀገር ስለሄደ ብቻ አይደለም